የፕሮቴስታንት እምነት አማኝ ስለነበረ እንዲጠመቅ ሆኗል ማለት። ስለዚህ ጥምቀት ከአብራከ መንፈስ ቅዱስ ከማዕፀን ዮርዳኖስ ተወልደን የሥላሴ ልጅነት የምናገኝበት ሚስጥር ነው የሚለውን እንይዛለን። ሚስጥር ነው የሚለውን እንይዛለን ማለት ነው። ከሰው ከሌሎች ሚስጥራት ለመካፈል አስቀድሞ መጠመቅና ከማህበረ ክርስቲያን መጨመር አለብን ማለት ነው። መጨመር ኦኬ፣ ቄደር ነበረ። እሺ፣ እንደዛ ስለመሰለኝ ነው። እሺ፣ ስለዚህ ምንድነው የሚሆነው? ሰው ከሌሎች ሚስጥራት ለመካፈል የግዴታ አስቀድሞ ወደ ትምህርታችሁ ነው። አስቀድሞ መጠመቅና ከማህበረ ክርስቲያን ጋር ምን መሆን አለበት? መደመር አለበት ማለት ነው። ወይም መጨመር አለበት ማለት ነው። ስለዚህ የጥምቀት አመሰራረቷ በሶስት መንገድ ክርስቶስ ጥምቀትን መስርቷታል። የመጀመሪያው በተግባር ነው። ትናንትና አይተናል። በተግባር መስራቹ ክርስቶስ ነው። በተግባር ራሱ ምን ብሎ ተጠምቆ በትምህርት ያመነ የተጠመቀ ይድናል ብሎ አስተምሮን። ሶስተኛው ደግሞ በትእዛዝ ሂዱና በአብ ወልድ መንፈስ ቅዱስም አጥምቁ በማለት ይህችን ጥምቀትን ምን ብሏታል ማለት ነው? መስርቷታል ማለት ነው። መስርቷታል። የጥምቀት አይነቶች ሁለት ናቸው። አንደኛው የንስሐ ጥምቀት የምንለው ነው። መጥምቀ መለኮት ቅዱስ ዮሐንስ በውሃ ያጠምቀው የነበረው ጥምቀት የንስሐ ይባላል። ሁለተኛው የልጅነት ጥምቀት ነው። ሐዋርያት ያጠመቁት ክርስቶስ እንዲያጠምቁ ያዘዛቸው ትእዛዝ የክርስቶስ ልጆች ወይም የክርስቶስ አካል እንሆን ዘንድ የመንፈስ ቅዱስ ልጅነት የምናገኝበት ጥምቀት ነው ማለት ነው። በአብ ወልድ መንፈስ ቅዱስም የምንጠመቀው ጥምቀት የእግዚአብሔር ልጆች ተብለን እንድንጠራ ያደርገናል። ከዚህ ጥምቀት በፊት የነበረችው ይቺ ጥምቀት የትኛዋን? በኦሪት የነበረ በኦሪት የነበረ ምንድን የተካችው? እቺ የልጅነት ጥምቀት በኦሪት ነበረች፣ ግን በጥምቀት አልነበረም። በምን ነበረ? በኦሪት የኦሪቷ ጥምቀት ምን ነበረች? ግዝረት ነበረ። ግዝረት። ስለዚህ በአዲስ ኪዳን ተገረዘም አልተገረዘም አንድ ሰው ተጠምቆ የክርስቶስን አካልነት ልጅነትን ማግኘት ይችላል ማለት ነው። ስለዚህ በኦሪት የነበረችው ስርዓት ምንድናት? የግዝረት ነበር። አንድ ሰው ከተገረዘ ብቻ ነው የእግዚአብሔር አካል ሆኖ ወይም የእግዚአብሔር አማኝ ተብሎ የሚገባው። ስለዚህ በአዲስ ኪዳን ግን ግዝረትን የተካችው ማናት? የልጅነት ጥምቀት ናት። ጥምቀት በመባል ትታወቃለች። ሌላው ትናንትና የተመለከትነው የልጅነት ጥምቀት በስንት አይነት መንገድ ይፈጸማል የሚል ነው። በሶስት አይነት መንገድ ይፈጸማል። የመጀመሪያው የውሃ ነው። ተምረው በትምህርት ጨርሰው በካህናት በስመ ሥላሴ ስም የሚጠመቁ የዮሐንስ ወንጌል ላይ ማስረጃው አለ። ስለዚህ የውሃ ጥምቀት የመጀመሪያው የሚከናወንበት ነው። ሁለተኛው የመንፈስ ቅዱስ ጥምቀት ነው። ይህ ሐዋርያት የተጠመቁት ጥምቀት በመንፈስ ቅዱስ ነው። ስለዚህ ይቺ ጥምቀት በመንፈስ ቅዱስ ተሰጥታለች። በውሃ ሳይሆን በውሃ መቼ ተጠመቁ ይላሉ። ይኸው ቤተክርስቲያን ሶስት አይነት የጥምቀት አይነቶችን ታስቀምጣለች። የመጀመሪያው የውሃ ጥምቀት ሰው ተምሮ ሲጨርስ በውሃ ጥምቀት ይጠመቃል። ፊልጶስ ኢትዮጵያን ጃንደረባ በውሃ አጥምቋልና መንፈስ ቅዱስም ያጠምቃል። እነማንን? ሐዋርያትን ሲያጠምቅ ተመልክተናል። ስለዚህ ሐዋርያት በመንፈስ ቅዱስ ተጠምቋል። የመንፈስ ቅዱስ ጥምቀት አለ። ሌላኛው ጥምቀት የደም ጥምቀት ነው። ይህ የደም ጥምቀት ደግሞ ንዑሰ ክርስቲያን ወይም ደግሞ የክርስቲያን ጀማሪ ሆነው ይሄ ሳይጠመቁ ሞት ከቀደማቸው ወደ ሞት አምነው ግን ሊጠመቁ እየጠበቁ በተለያየ ምክንያት ለምሳሌ በጦርነት ሊሆን ይችላል፣ ሃይማኖት በሚያስክዱ ሰዎች ሊሆን ይችላል። ለምን ኦርቶዶክስ ትሆናላችሁ ብለው ሳይጠመቁ በፊት አደጋ ቢያደርሱባቸው በልባቸው እግዚአብሔርን አምነው ወደ ጥምቀት መንገድ እየመጡ ሞት የሚያገኛቸው ከሆነ በራሳቸው ደም ምን ያገኛሉ? ጥምቀትን ያገኛሉ። ስላመኑ ማለት ነው። በማመናቸው ስለሆነ ያ ነገር እላያቸው ላይ እየደረሰ ያለው ማለት ነው። ስለዚህ ሶስት አይነት የጥምቀት አይነቶች አሉ። ግን እኛ አሁን እየተጠመቅን ያለነው ጥምቀት የትኛው ነው ማለት ነው? ይኸው ይሄን ነው የሚሆነው። የውሃ ጥምቀት ነው የምንጠመቀው። ሌላው ያው ጥምቀት ለመፈጸም የሚያስፈልገው ተጠማቂ ያስፈልጋል፣ አጥማቂ ያስፈልጋል። አፈጻጸሙ የሚሆነው በመዝፈቅ ወደ ውሃ በማስገባት ነው የሚሆነው ማለት ነው። ይህንን ተመልክተናል። ከዛ ወዲያ መንከር፣ መርጨት፣ ማፍሰስ የሚባሉትን አይተናል። ስለዚህ ሰረገላው ይቆም ዘንድ አዘዘ። ፊልጶስ ጃንደረባ ሁለቱ ወደ ውሃ ወረዱ፣ አጠመቀው። ከውሃም ከወጡ በኋላ ይላል። ይሄ ገብተው ነው እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ብሎ ሮሜ ላይ የተናገረውን ይቺን ክፍል ምን አለ ማለት ነው? ፈጸመ ማለት ነው። ስለዚህ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ስል ከተዘፈቅንበት ውሃ እንወጣለን ማለት ነው። እንወጣለን ማለት ነው። ስለዚህ ሮሜ ላይ ይህን ክፍል እናገኘዋለን። እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና መንፈስ ቅዱስ በመታደስ አዳነን እንጂ
እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም በማለት ቲቶ ላይ እናገኘዋለን ቅዱስ ጳውሎስ። ስለዚህ በጥምቀት ማለት ነው። ስለዚህ የእግዚአብሔር ልጅነትን በጥምቀት እናገኘዋለን። ሌላው ብዙ ጊዜ የሚነሳው የክርስትና ስም ጋር ተያይዞ ነው። ሰው መጀመሪያ ቤተሰብ ባወጣለት ስም ለሆነ የማይጣራው የክርስትና ስም ለምን አስፈለገ የሚል መጽሐፍ ቅዱሳዊ ነው የሚል ጥያቄ ያነሳሉ። አዎ፣ ሁለት አይነት ስሞች አሉ። የመጀመሪያው እናትና አባት የሚያወጡት፣ ሁለተኛው በጥምቀት ጊዜ የሚወጣልን የክርስትና ስም ነው። የክርስትና ስም ማለት ከምግባር ጋር አብሮ የሚሄድ ማለት ነው። ለምሳሌ በክርስቶስ የሚያምን ሰው ሁሉ ክርስቲያን ሲባል እምነቱ ደግሞ ክርስትና ይባላል። ስለዚህ በመጽሐፍ ቅዱሳዊ ትውፊት እዚህ ጋር ያሰመርኩበትን እዩት። በመጽሐፍ ቅዱሳዊ ትውፊት እግዚአብሔር አብርሃም ሳይሆን አብራምን ምን ብሎታል? አብርሃም ብሎ ስሙን ቀይሮታል። የብዙዎች አባት ማለት ነው። ያዕቆብ እግር ያዥ የሚለውን ወይም ተረከዝ ያዥ የሚለውን ምን ብሎታል? እስራኤል ብሎታል። ትርጉሙ የእግዚአብሔር ሕዝብ ማለት ነው። ስምዖንን ምን ብሎታል? ጴጥሮስ ብሎታል። ጴጥሮስ ማለት ምን ማለት ነው? መልሱ። ስለዚህ ስምዖን ጴጥሮስ ሆኗል። ሌላው ሳውል ተብሎ ይጠራ የነበረ አሳዳጅ የነበረ ማን ተብሏል? ጳውሎስ ተብሎ ተቀይሯል ማለት ነው። ስለዚህ እነዚህ ምንድን ናቸው ማለት ነው? እነዚህ የክርስትና ወይም ደግሞ ክርስቲያን ማለት ክርስቶስን ያመነ ማለት ነው፣ ወይም ክርስቶስን የተቀበለ ማለት ነው። ስለዚህ እነዚህ ሰዎች ክርስቶስን እግዚአብሔር አምላክን ከመቀበላቸው በፊት የነበረ ስማቸው በጠቅላላ ወይም ደግሞ በአዲስ ኪዳን ያሉት ክርስቶስን ከመከተላቸው በፊት የነበረው ስማቸው ምን ሆኗል ማለት ነው? ምን ሆኗል? ልክ ክርስቶስን መከተል ሲጀምሩ ስማቸው ተቀይሯልና። ስለዚህ እኛ መጀመሪያ ከቤተሰቦቻችን እናገኛለን። ከቤተሰቦቻችን ያገኘነውን ከቤተሰቦቻችን የተቀበልነው ስማችን በክርስትና ስማችን ደግሞ እንጠራበታለን። ለጸሎትም፣ ለተለያዩ አገልግሎት፣ ለመንፈሳዊ አገልግሎቶች ሁሉ ክርስትና ስማችንን እንጂ የዓለም ስማችንን አንጠቀምም ማለት ነው። አንጠቀምም። ስለዚህ ክርስትና ስም መጽሐፍ ቅዱሳዊ ትውፊት ያለው ነው ማለት ነው። ስለዚህ በትውፊት ደረጃ አለ። ለጥምቀት የተወሰነ እድሜ ያለው ወይ? የለም። ህፃናት ከሆኑ በ40 እና በ80 ቀን ነው። ማስረጃው ምንድን ነው ብለናል? ማስረጃው ምንድን ነው? ዘሌዋውያን ምዕራፍ 12 ቁጥር 1 እስከ 10 ስናይ ለዚህም መሰረቱ የእስራኤል ልጆች በተወለዱ ወንድ በ40 ሴት በ80 ቀናቸው ወላጆቻቸው መባ ወይም ስጦታ ይዘውላቸው ወዴት? ወደ ቤተ መቅደስ ይሄዳሉ አለ። ለምን ሲል መጽሐፈ ኩፋሌ ላይ ስንሄድ ይህን ክፍል ይዘረዝሯል። ወንድ የወለደች ሴት አንድ ሳምንት የወንድ የወለደ ሴት 1 ሳምንት የአራስነት ጊዜዋ 33 ቀን ለመንጻት ከደም ትጠብቅና በ40ኛዋ ቀን ከደምም ከአራስነትም የበረታች ስለምትሆን ንጹሕም ስለምትሆን ወደ ቤተ መቅደስ ትገባለች። በብሉይ መባ ይዘው ነበረ የሚሄዱት። በአዲስ ኪዳን ግን አንድ ጊዜ በቀራንዮ ላይ ደሙን አፍሶ ስጋውን ቆርሶ መስዋዕቱን ዘላለማዊ ያደረገውን የክርስቶስን ስጋና ደም ለመብላት በክርስቶስ ልጇን አካል ለማድረግ ምን ታደርጋለች? ሴት ይዛ ትሄዳለች። ሴትም ስትሆን ደግሞ 2 ሳምንት መጽሐፈ ኩፋሌ ምዕራፍ 4 ከቁጥር 11 ላይ ያስቀምጠዋል። መጽሐፈ ኩፋሌ ላይ ሴት ልጅ የወለደች 2 ሳምንት ወይም 14 ቀን ለአራስነቷ 66 ቀን ደግሞ ከደም ለመንጻት ትጠብቃለች። በ80ኛው ቀን ላይ እዚህ ዘሌዋውያን ላይ ልክ እንዳለው ልጇን ይዛ ትሄዳለች። ልጇን ይዛ ሄዳ የጌታን የክርስቶስን ቅዱስ የሆነውን ደሙን ጠጥተው እሷም ደግሞ ዝግጁ ከሆነች ቅዱስ ቁርባን ተቀብላ ትገባለች ማለት ነው። ትገባለች። ሌላው የክርስትና አባትና እናት ነው። ትናንትና ብዙ ነገር አንስተንበታል። እየደገምኩላችሁ ነው። እሺ፣ የክርስትና አባትና እናት ነው። ስለዚህ የክርስትና አባትና እናት በ40 እና በ80 ቀናቸው ለሚጠመቁ ህፃናት ስለ እምነታቸው ምን የሚወስዱ ናቸው? ኃላፊነት የሚወስዱ ናቸው እንጂ ሃይማኖት የሌለው ኦርቶዶክስ ላልሆነ የሆነ ፕሮቴስታንት የሆነ ሙስሊም የሆነ ሴጣን ለሚያመልክ ምናምን ቤተሰብ ለመሆንና ለመዛመር ሲባል የሚሰጥ አይደለም። እነዛ ለሚጠመቁ ልጆች ክርስትናቸውን ያስተምራቸው ዘንድ ያበረታቸውና ያጠነክራቸው ዘንድ ኃላፊነት የሚወስድ ማለት ነው። ስለዚህ የክርስትና አባት ማለት ክርስትና የሚያስተምር ወላጅ እንደማለት ነው። ስለዚህ ብዙዎች በስህተት ለታቦት ለተለያዩ ነገር ይሰጣሉ። ለታቦት ምናምን አይደለም የሚሰጠው። በስርዓቱ መሰረት ሃይማኖት ላለ 5ቱን አዕማደ ምስጢራትን ጠንቅቆ ለሚያውቅ ቤተ ክርስቲያንን ለሚያውቅ ለሚያስቀድስ ሰው ተነጥሎ ይሰጣል። ለምን? ልጄን ያበረታልኛል፣ በሃይማኖት እንዲሄድ ያደርጋል፣ ከዚህ ሃይማኖት እንዳይወጣ ኃላፊነት
ይወስዱልኛል። ልጆቻቸውን ቤተ ክርስቲያን ይዘው ሲሄዱ የኔንም ልጅ ቤተ ክርስቲያን ይዘውልኝ ይሄዳሉ። ልጆቻቸው ሰንበት ትምህርት ቤት ሲማሩ የኔንም ልጅ እናትና አባት ሆነው ያስተምሩልኛል ለምትሏቸው ምሰጡት እንጂ ለመዛመድ ሀብት ለማትረፍ የእንትና ልጅ የገሌ ልጅ አበ ልጅ ምናምን ተብሎ ለመጠራራት የሚደረግ አይደለም። ሌላው በዚህ በክርስትና እናትና አባትነት ላይ ክልክል የሆኑ ነገሮች አሉ። ለዘመድ ክርስትና መስጠት አይቻልም። ለወንድም ክርስትና መስጠት አይቻልም። ለእህት ክርስትና መስጠት አይቻልም። ህፃን ልጅ ክርስትና ማንሳት አይችልም። በሃይማኖት የማይመስለን ክርስትና ማንሳት አይቻልም። እነዚህ መሰረታዊ ቀኖናዊ የሆኑ ስርዓት ናቸው። በፍትሐ ነገሥቱ ላይ ተጽፎ ይገኛል ማለት ነው። ስለዚህ ለምንድነው የማይቻለው ለሚለው ህፃን ልጅ ቢሰጠው ህፃን ልጁ ራሱ መማር አለበት እንጂ እነዛ ክርስትና ለሚያነሳቸው ኃላፊነት መውሰድ አይችልም። ስለዚህ ኃላፊነት ወስዶ ያንን ልጅ አያስተምሮም ራሱ የሚያስተምረው ስለሚፈልግ። ስለዚህ ይሄ ሀሳብ ግዴታ ክርስትና ሚያንሶች እንዲያስተምሯቸው ወይም እንዲከታተሏቸው ኃላፊነት የሚሰጥ ስለሆነ የዚህ ክርስትና የተነሳው ህፃን ልጅ ነፍስ ቢጠፋ ተጠያቂ ስለሚሆኑ ለህፃን ልጅ አይሰጥም ማለት ነው። ልጆቹ ራሱ መማር ስላለባቸው። ሁለተኛው እናትና አባት ዘመድ ስለሆኑ ዝምድና ስለሚፈጠር ዘመድ ለዘመድ አይቻልም። ፍትሐ ነገሥቱ ይከለክላል። ለምን ሲባል የክርስትናው ሂደት እየሰፋ እንዲመጣና ብዙ እንዲሆን ወይም ደግሞ የቁጥር መጨመር እያደገ እንዲመጣ ይሄ በዘር መከፋፈሉ እንዳይመጣ ከአንድ ቤተሰብ ሳይሆን ከሌላ ግን በክርስቶስ አንድ የሆኑ ሰዎች እንዲያነሱ ይሰጣል ማለት ነው። እንግዲህ ለታቦት ተሰጥቻለሁ፣ ለእንደዚህ አይነት ነገር ተሰጥቻለሁ፣ ምን ላድርግ የምትሉ ካላችሁ የተሰጣችሁበትን ቅዱሱን ወይም ደግሞ የተሰጣችሁበት ቤተክርስቲያን፣ ለምሳሌ ገብርኤል ከሆነ ቤተክርስቲያን ገብርኤል ባለበት ቦታ አገልግሎት ላይ መሳተፍ ይኖርባችኋል። ግን ከዚህ በኋላ ግን እንዳትሰጡ ነው። ከዚህ በኋላ እንዳታደርጉ፣ አገልጋይ ሁኑ ነው ጥያቄው። አገልግሉ እየተባለ ያለው ለዘመድ ለምንድን ነው የማይሰጠው? ዝምድና ስለሚፈጥር። ለምንድን ነው ዝምድና የሚፈጥረው? ለምሳሌ እኔ አሁን ተነሳሁኝና ለምህረታብ ሰጠሁት ልጅ፣ ወንድ ልጅ ወለድኩኝ፣ ክርስትና አንሳልኝ፣ ጎበዝ ነህ፣ ስለዚህ ልጄን ታስተምራለህ ብዬ ብሰጠው የምህረታብ እህት የኔን ወንድም ማግባት አትችልም። ለምን ሲባል ዝምድና ተፈጥሯል። አንድ ቤተሰብ ሆነናል፣ አካል ሆነናል ማለት ነው። ስለዚህ መጋባት አይቻልም። ሪል አባትና እናት እንደሚሆኑት እናትና አባት ይሆናሉ ነው። ለምሳሌ ለእህት ቢሰጥ አክስትም እናትም መሆን አትችልም። እናትም አክስትም፣ ምክንያቱም ክርስትና እናት ማለት እናት ነው እንጂ አክስትነትን ስለማይጠይቅ። ስለዚህ እናትም አክስትም መሆን አይቻልም። የአክስቴ ልጅን ያነሳኝ ማለትም አይቻልም። ምክንያቱ ሳ እንደነዚህ አይነት ነገሮች አይሆንም ማለት ነው። አግብታለች ኧረ ይላል። እሺ፣ ስለዚህ እንደዚህ አይነት ነገሮች ስለሚኖሩ አይሆንም። ሌላው አንድነት ይጠነክራል። በክርስትና አንድ የሆኑ ማህበረሰቦች እየሰፉ ይመጣሉ ነው። ስለዚህ ክርስትና ኃላፊነት የሚወስዱት እነዚህ ናቸው። እንቀጥል። ሌላው እዚህ ጋር የሚነሳ ትናንት የተመለከትነው በጣም ብዙዎች ደግሞ የሚያነሱት ጉዳይ ምንድን ነው? በጣም ብዙዎች የሚያነሱት ጉዳይ ማለት ነው ልጁ ሳይጠመቅ በፊት 40 ቀን ሳይሞላው ቢሞት የት ነው የምንቀብረው? ቤተ ክርስቲያን ቅጥር ግቢ። ለምን? በቤተሰቦቹ እሱ ምንድን ነው በቤተሰቦቹ ምን ስለሆኑ ፍሬዎቹ ኦርቶዶክሲያን ስለሆኑ ምንድን ነው ማለት ነው ልጁ ክርስቲያን ነው። የክርስቲያኖች ፍሬ ነው እንጂ ሙስሊም ነው ምናምን የምትሉ ሰዎች ተጠንቀቁ። እንደዛ የሚባል ትምህርት የላትም ቤተክርስቲያን። ስለዚህ ልጁ ክርስቲያን ነው። የክርስቲያን ደም ነው ውስጡ ያለው። ስለዚህ ክርስቲያን ነው ልጁ። የሙስሊም ልጅ የሙስሊም ልጅ ነው የሚባለው። የፕሮቴስታንት ልጅ ፕሮቴስታንት ልጅ ነው የሚባለው። ለምን? ቤተሰቦቹ ለልጁ መጠሪያ ስለሆነ። ልጁ መጨረሻ ላይ አይ እኔ አይደለሁም ብሎ መካድ መብቱ ነው። ግን ልጁ ፕሮቴስታንት ነው የሚሆነው። ሃይማኖት አይፈቅድም። ኦርቶዶክሳውያን ነው፣ ፍሬያቸው የኦርቶዶክስ ልጅ ነው የሚባለው። ስለዚህ ኦርቶዶክሳውያን ልጁ ቢሞት እንኳን የሚቀበረው እዛ ነው ማለት ነው። ኃጢአት አለበት ምናምን ብሎ የሚያስቡ ሰዎች አሉ፣ ይፈረድበታል የሚለው። ልጁ ምንም አይነት ፍርድ አይፈረድበትም። ለምን ሲባል እግዚአብሔር አምላክ ምንም ባላጠፉት ላይ የሚፈርድ አምላክ አይደለም። ስለዚህ ልጁ ያ ሞት ያጋጠመው በተለያየ ነገር ሊያጋጥመው ይችላል። ስላልተጠመቀ ተብሎ አይታወቅም። እግዚአብሔር አምላክ መሐሪ አምላክ መሆኑን ማሰብ በቂ ነው ማለት ነው። ሌላው እዚህ ጋር ደግሞ የሚነሳው የወለደችን ሴት ጠይቆ የመጣ እንደ እርኩስ ራሳቸውን ያሉ እኔ ጸበል ሳልጸበል ቤተ መቅደስ አልገባም ምናምን ወዘተርፈ የሚሉ ሰዎች አሉ። የወለደችን ሴት የጠየቁ ሰዎች እንደ እርኩስ ራሳቸውን ይቆጥራሉ። እንደዚህ የሚባል አስተምሮ በቤተ ክርስቲያን የለም። በተለይ በአዲስ ኪዳን የለም። በኦሪት ነበረው? ያው ኦሪት ላይ ነበረ። ኦሪት ደም የነካውን ሁሉ ገብቶ የነካ 7 ቀን ለመንጻት ከከተማ ውጭ ይወጣ ነበረ። በአዲስ ኪዳንስ እንዲህ የሚባል ትምህርት የለም። የወለደ ሴት በረከት ናት።
ስለዚህ የወለደችን የጠየቀ በነጋታው የዛኑ ቀንም ቤተክርስቲያን መግባት ይችላል ነው። ደም ከነካውስ ግን ለምሳሌ እሷ እርዳታ አስፈልጎ ደም ምናምን ከነካት ገላውን ታጥቦ ያ ሰው ንጹሕ ሆኖ ወደ ቤተ መቅደስ ይገባል። ማንኛውም ሰው መንገድ ላይ ደም ቢነካው ታጥቦ እንደሚገባው ማለት ነው። ምክንያቱም ደም መፍሰስ ስለሌለበት የቆሸሸ ነገር ቤተ መቅደስ መግባት ስለሌለባቸው። ሌላው የተለያዩ ሃይማኖት እናትና አባት ከሆኑስ ምናምን ወዘተርፈ ሲጀመር የተለያየ ሃይማኖት እንዲጋባ አይፈቀድም በቤተ ክርስቲያናችን። በጣም ክልክለው እንደው እንደዚህ ተጋብተን ያለን እስካሉ ምክረ ካህን ያስፈልጋል። ከንስሐ አባት ጋር ተነጋገሩበት። ከንስሐ አባት ጋር ተነጋገሩ። ሲጀመር ሃይማኖታችሁን የማይመስል ሰው በፍቅር ማትያዙ፣ ጓደኛ ማታርጉ። ከላስ በቃ ይሄ 4 ነጥብ የተዘጋ አይቻልም። አስተምሬ መልሰዋለሁ ምን እላለሁ ምናምን ብሎ እንደዚህ መባከን አይቻልም። በቃ ኦርቶዶክሳዊ ወጣት ሞልቷል። ሴቶችም እንደዛ ወንዶችም እንደዛ። ሲጀመር መጀመሪያ ድርድር የሚጀመረው ሃይማኖት ምንድን ነው ተብሎ የሚጠየቀው ጓደኝነት እንኳን ሲጀመር ዝም ብላችሁ እየዋላችሁ ጓደኝነት በሃይማኖት በጣም ይሄ የተጨመላለቀ ማንነት ውስጥ አትግቡ ነው ትልቁ ነገር። ዛሬ ኦርቶዶክስ ሆኛለሁ ብሎች ነገ ደግሞ አይ እኔ ጴንጤ ነኝ ቢል ምን ታረጊው ነው? ዛሬ ለአንቺ ፍቅር ሲል አንቺን እስከሚያገኝሽ ኦርቶዶክስ ከሆነ በኋላ ልክ አንቺ የእሱ እንደሆንሽ እንዳገባሽ እርግጠኛ ሲሆን ከዛሬ ጀምሮ እኔ ሙስሊም ነኝ ብለሽ ምንድን ነው የምታደርጊው? ምንድን ነው የምትሆኝው? ሲጀመር መጀመሪያውኑ ያልተነካካ ሰው ጋር ጓደኛ ብትሆኑ ይሻላችኋለሁ። እንደዚህ ስል ደግሞ ሌላ የሚመለሱትን ደግሞ አትመኑ እያልኩ አይደለም፣ ግን መሰረቱ አደጋ ላይ ያለ ነው። በቃ 4 ነጥብ። ስለዚህ ስትጀምሩ መጀመሪያ የምትተዋወቋቸውን ሰዎች እወቋቸው፣ ለዩዋቸው። ከሃይማኖታችሁ ጋር አንዱ ነው። ፍቅር ሊኖር ይችላል፣ ግን መለያየት እየሰፋ ይመጣል። ለምሳሌ እኔ ቸርች ነው ይዤ የሚሄደው፣ እኔ ቤተክርስቲያን ነው ይዤ የሚሄደው፣ እኔ መስጊድ ይዤ ነው የሚሄደው፣ አይ እኔ ቤተክርስቲያን ነው ይዤ የሚሄደው የሚል አይነት ጭቅጭቆች ይመጣሉ። ፍቅር ይጠፋል፣ ጥላቻ ይመጣል። ልጆቹ ግራ ይጋባሉ። የክርስቶስን ልደት ባከበሩበት ማግስት የመውሊድ ደግሞ ያከብራሉ። የክርስቶስን ልደት የእመቤታችን ልደት ባከበሩበት ማግስት ደግሞ እመቤታችን ደግሞ አታማልድም ይላሉ። ልጆቹን ግራ ከማጋባት የሚመጣውንም ትውልድ ከማበላሸት ሃይማኖታችሁን ለይታችሁ በጋብቻ ተሳሰሩ። አንድም ጋብቻ አንድ አካል ይላል። 2 አይነት አካል ሆናችሁ አንድ አይነት አካል መስጠት የለባችሁም ማለት ነው። ሰው እንደዚህ አይነት ነገር ውስጥ ተጠንቀቁ ነው። ጥንቃቄ ያስፈልጋል። ሌላው የዛሬው ትምህርታችን 1 ብሎ ጀምሯል። ልክ 2 ሰዓት ሲል ነው እንጀምራለን ብለን የነበር ነው። ይኸው ትናንትና የተማርነው ትምህርቶች እነዚህን ይመስላሉ። ዛሬ ማህተብ ምንድን ነው? ሌላው ክርስትና በምንጠመቅበት ሰዓት ላይ የምናደርገውን የአንገታችን ላይ የሚታሰረው ማህተብ ከአንድ ክልል ጋር ወይም የኦሮሚያ ባንዲራ አድርገው የሚያስቡ ሰዎች አሉ። የኦሮሚያ ባንዲራ የተደረገ ምናምን የሚመስላችሁ ሰዎች አሉ። ኧረ ይሄ በጣም የቆየ የቤተክርስቲያን ስርዓት ነው። ለምንድን ነው የሚለውን ታዩታላችሁ። ቀለሙ ሲጀምር ከጥቁር ይጀምራል። ከዛ ወዲያ ቀይ ይጀምራል። ቀይ ይቀጥላል። ከዛ ወዲያ ነጭ ነው። በተርታ እስኪ ሲጻፍ የመጀመሪያው ጥቁር፣ ሁለተኛው ቀይ፣ ሶስተኛው ደግሞ ነጭ ነው። ሰው ክርስትና ሲነሳ የሚደረገው ይህ ትውፊታዊ ሳይሆን መሰረታዊ የቤተክርስቲያን ትምህርት ነው። እሱንም እንማራለን። ማህተብ ግን ማሰር የተጀመረው መቼ ነው? ሐዋርያት ማህተብ አስረው ነበረ? አላሰሩም። ማህተብ የተጀመረው ያዕቆብ ዘእልበረዲ የተባለ ኦርቶዶክሳውያኖችን ከመናፍቃን ለመለየት የተደረገ ነው። ይሄ ለመጀመሪያ ጊዜ ይህን ስርዓት እንዲጀመር ያደረገው ያዕቆብ ዘእልበረዳኢ ተብሎ ይታወቃል። ስማቸው ከባድ ነው። ስለዚህ ያዕቆብ ዘእልበረዳኢ ተብሎ የሚታወቅ አባት ነው። ይህ አባት ለመጀመሪያ ጊዜ ኦርቶዶክሳውያን ከመናፍቃን ለመለየት ይህንን ማተብ እንዲያስሩ አደረገ፣ በሚያጠምቅበት ሰዓት ላይ ማለት ነው። ምክንያቱም ለምንድን ነው? መለየት ስላልተቻለ። አሁን ለምሳሌ እኛ ኦርቶዶክሳውያን መሆናችን የሚለየው በአንገታችን ላይ ባለው ማህተብ ነው። ሌሎቹ ደግሞ የሚለዩት ደግሞ አንገታቸው ላይ ማህተብ ያላሰረ ሁሉ ኦርቶዶክስ አይደለም። ስለዚህ መጀመሪያ ይህ ኦርቶዶክስ ነው፣ ይህ ኦርቶዶክስ አይደለም ብለን የምንመጣው መጀመሪያ በአንገት ላይ ማህተብ ሲታይ ነው ማለት ነው። በነገራችን ላይ 4 ማህተብ የምታደርጉ፣ 3 ማህተብ የምታደርጉ፣ የወርቅ ማህተብ፣ የነሐስ ማህተብ፣ የብር ማህተብ፣ የእንጨት ማህተብ እያላችሁ የምታደርጉ መስቀል የምትደረድሩ ክርስቶስ አንዴ እንጂ 3 ያልተሰቀለ 3 መስቀሎች በኩል ቀን ቢሰቀሉ እውነተኛው መስቀል መሀል ያለው የክርስቶስ መስቀል ነው። ስለዚህ በአንገት ላይ የሚደረገው ስንት ነው? 1 ማህተብ ነው የሚደረገው፣ 3 አይደለም። 1 መስቀል ነው በአንገት የሚደረገው፣ 3 መስቀል አይደለም። ሌላው ስዕል አድኖ ምናምን በአንገታችሁ የምታደርጉ ስህተት ነው፣ አይደረግም። ማርያም እናቴ ድረሽልኝ ምናምን የሚሉ ጽሁፎችን ሰሞኑ እያየሁ ነው። አንገት ላይ ያደረጋቸው አይደረግም፣ ኦርቶዶክሳዊ ስርዓት አይደለም።
እንደዛ አይደረግም። በአንገት የሚደረገው የጌታ የክርስቶስ መስቀል ብቻ ነው። እሱም ከክርስቶስ ፍቅር የሚለየኝ ሞት ነው ማለት ነው። እሺ ትርጉሙ አንገት ላይ የተደረገው እጅ ላይ ምናምን የምታስሩ ሰዎች አሉ። መስቀል እጅ ላይ አይታሰርም። መስቀል አንገት ላይ ነው። እጅ ቢቆረጥ ህይወት ይቀጥላል። አንገት ቢቆረጥ ሞት ነው። ስለዚህ ከክርስቶስ ፍቅር፣ ከክርስቶስ መስቀል፣ ከክርስቶስ እምነት የሚያወጣኝ ሞት ብቻ ነው ነው። እሺ መልሱ ሞት ብቻ ነው። ስለዚህ ማዕተብ የተጀመረው ያዕቆብ ዘንበረድ የሚባለው ያጠመቃቸውን እና ያላጠመቃቸውን መለየት ስላልቻለ የሚያጠምቃቸውን መናፍቃኖችን ወይም ደግሞ ሃይማኖት የሌላቸውን በጣም ብዙ ስለነበሩ አስተምሮ ያጠመቃቸውን አስተምሮ ካላጠመቃቸው መለየት ስለከበደው ከዚህ በኋላ የማጠምቃችሁ ሁሉ በአንገታችሁ ይህን ማዕተብ እሰሩት በማለት ስርዓትን ሰርቶልናል። እሱን ተከትለን ሁላችንም ክርስትናችን በዓለም ያለን ሁሉ እናስመሰክራለን። በነገራችን ላይ ኢትዮጵያ ብቻ አይደለችም መስቀል የሚያደርጉት፣ ብዙዎች ያደርጋሉ። ብዙዎች ማለት ነው። ብዙዎች። እሺ ብዙዎች። እሺ ማዕተብ ምን ማለት ነው ስንል አተበ ካለው የግዕዝ ቃል የተገኘ ሲሆን ትርጉሙ አመለከተ ወይም አመልካች ማለት ነው። ስለዚህ ማዕተብ ማለት ምልክት ማለት ነው። ማዕተብ ማለት ምልክት ማለት ነው። ምሳሌው ጌታችን መድኃኒታችን በዕለተ ዓርብ ከተቀበለው ጽዋትወ መከራ አንዱ በገመድ ስለታሰረ የመጀመሪያው ገመዱ በአንገታችን ወይም ክሩ በአንገታችን የምናደርገው አስረውት መግረፋቸውን መጎተታቸውን መሆኑን የሚያመለክት ነው። የዮሐንስ ወንጌል ላይ ያለ። ስለዚህ ለእኛ ሲል መከራ የተቀበለው ታስሮ መሆኑን ስንናገር ማዕተብ በሃይማኖት አምነው ለተጠመቁ ክርስቲያኖች የሚሰጥ ምልክት ወይም መታወቂያ ማለት ነው። አንድ ሰው ወደ ሌላ ሀገር ሲሄድ ፓስፖርቱ ኢትዮጵያዊ መሆኑ እንደሚለየው ሁሉ አንድ ሰው በመኖር ውስጥ ክርስቲያን ኦርቶዶክስ መሆኑ የሚታወቀበት መታወቂያ ምንድን ነው? ማዕተቡ ነው። ማዕተቡ ይሆናል ማለት ነው። የማዕተብ 3 አይነት ቀለሞች አሉ። የሚጀምረው ከምንድን ነው ብያቸዋለሁ። የመጀመሪያ የሚጀምረው ከጥቁር ይጀምራል ማለት ነው። 3 ክሮች ደግሞ በአንድ ተገምደው መሰረታቸው የአንድነት ምሳሌውን 3 የሆነው ደግሞ ሶስትነቱ የሚናገር ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ ስንል 3 በአንድ ክር ተገምዶ አንድ ክር ነው በአንገት ያለው፣ ግን 3 ቀለማት አሉት። 3 ክር አንልም፣ አንድ ክር እንላለን። አንድ ክር ስለሆነ በአንገታችን የምናደርገው። ጥቁሩ ለምንድን ነው እንላለን። ጥቁሩ ለምንድን ነው ስንል ጥቁሩ ጥልቅ መሆኑ የማይመረመር ስለሆነ በጨለማ ውስጥ ምንም ነገር መመርመር ስለማይቻል የእግዚአብሔር አብ ምሳሌ ነው። እግዚአብሔር አብ የማይመረመር ረቂቅ፣ ጥልቅ፣ ያልታየ፣ ሩቅ ያለ በድምፅ ብቻ የሰማ ነው። በፍቃዱ ሁሉን ነገር እንድናውቅ የላከልን የሚለውን ሲያስረዳ የአብ ምሳሌ ይሆናል። ቀዩ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ወልድን ያመለክታል። ወልድ ሰው ሆኖ በደም ዋጅቶ የእሱ አድርጎናልና በደሙ ነፃነት አግኝተናል ስንል ቀዩን እንጠቀማለን። ነጩ ሰላም ነው፣ ፍቅር ነው፣ አንድነት ነው፣ መገለጥ ነው። እግዚአብሔር አምላክ ከኛ ጋር ነው የሚለውን ከኛ ጋር ሆኗል የሚለው ሰላምን ነው። ስለዚህ መንፈስ ቅዱስን ይወክላል። መንፈስ ቅዱስ በእርግብ አምሳል ወደ ምድር ወርዶ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ረቦ ታይቷልና ሰላም ለሰው ልጆች መሰጠቱን በአብ ፍቃድ በወልድ ደግሞ የደም ዋጋ በመንፈስ ቅዱስ አጽኒነት ነፃነት መውጣታችንን ሰላም መሆናችንን እና ወደ ቀደመ ንጽህናችን መመለሳችንን የሚያሳይ ነው። ስለዚህ ጥቁሩ ለአብ ምሳሌ፣ ቀዩ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምሳሌ ወልድን፣ ነጩ ደግሞ የመንፈስ ቅዱስ ምሳሌ ተደርጎ በቤተ ክርስቲያናችን አንድ ሰው ሲጠመቅ ይሰጧል። አንድም አብን ወልድን መንፈስ ቅዱስን አንድ አምላክ ብዬ አምኜ ብሎ መጠመቁን በአንገት በመደረግ ይደረጋል። ስለዚህ ጥቁር ለምን ሆነ ስንል ደግሞ ይህ 3 ማዕተብ ያለው በሚበጠስበት በራሱ ሰዓት እስከሚበጠስ ያንን እናደርጋለን። በሚበጠስበት ሰዓት ላይ የሚቀጥለው የምናደርገው ጥቁሩን ይሆናል። ምንድን ነው ስንል እግዚአብሔር አብ በጥቁር ክሩ ይመሰላል ብለናል። የእግዚአብሔር አብ ፍቃድ የጌታችን የመድኃኒታችን የኢየሱስ ክርስቶስ የቀራንዮ ላይ ሊቀ ካህንነት በከፈለው ደም ነፃነት ወጥተናል ስንል በአብ ፍቃድ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስቅለት ነፃነት ሰጥቶናል ስንል ነው። አንድም ጨለማ ውስጥ የነበረን ሁሉ በመስቀሉ ብርሃን ነፃነት አርነት አግኝተናል ስንል መስቀሉን አድርገን ስለ እግዚአብሔር አምላክ እንመሰክራለን ማለት ነው። ረቂቅ የሆነ የእግዚአብሔር መንግስት በመስቀሉ ተገለጠ የሚለውንም ምሳሌ ይዝልናል ማለት ነው። ስለዚህ በአንገታችን
ጥቁር ክር እናደርጋለን። መስቀሉን የምናደርገው ደግሞ ክር ብቻ አድርጋችሁ የምትዞሩ ሰዎች ሙሉ ምስክርነት እየሰጣችሁ አላችሁም የጌታችን የመድኃኒታችን የኢየሱስ ክርስቶስን በስቅለት መዳን ምስክርነት መስጣት መቻል አለብን ማለት ነው። ይህንን በጣም ማወቅ አለባችሁ። የሚታይ አገልግሎት፣ የማይታይ ጸጋ በጥምቀት ውስጥ ምንድን ነው የምናገኘው ነው። የሚታየው አገልግሎት ስርዓተ ጸሎት ይከናወናል። ተጠማቂ ውሃ ውስጥ ብቅ ጥልቅ ይላል። ተጠማቂው ነጭ ልብስ ሲጎናጸፍ ወዘተ። እነዚህ ነገሮች ምንድን ናቸው? የሚታዩ አገልግሎቶች ናቸው። አንድ ሰው ሲጠመቅ በአይናችን የምናየው ነገር ግን በሚታይ አገልግሎት ውስጥ የማይታይ ጸጋ ነው የምናገኘው ብለናል። በጥምቀት የመጀመሪያው ውሃ ወደ ማየገቦነት ሲለወጥ አንመለከተውም፣ ግን እናምናለን ማለት ነው። የእግዚአብሔር ልጅነትን ሲያገኝ እኛ በአይናችን አናይም፣ ነገር ግን ደግሞ የእግዚአብሔር ልጅነት እንደሚያገኝ እናምናለን ማለት ነው። የመንፈስ ቅዱስ ጸጋን እንደሚያገኝ እናምናለን። ንጽሕና ቅድስና ገንዘብ ሲያደርግ እናያለን ማለት ነው። ስለዚህ በክርስቶስ በጥምቀት የክርስቶስ አካል ስለሆንን ቅዱስ እንሆናለን። ስለዚህ ቅዱሳን ተብለን ብንጠራም የሚያስከፋን አይደለም ማለት ነው። እንቀጥል። የጥምቀት አስፈላጊነት። አንድ ሰው ለምንድን ነው የሚጠመቀው? ጥምቀት ለምንድን ነው የምንጠመቀው? አሁን ጥቅስ ታስቀምጡልኝ ያላችሁ፣ ለነገሩ አለው እዚህ ላይ። እሺ ቆይ፣ የመጀመሪያው ለድህነት ነው። የመጀመሪያው አንድ ሰው የሚጠመቀው ለመዳን ነው። ለመዳን ጥምቀት መዳንን ትሰጣለች። ጥምቀት ታድናለች። እስኪ ጥምቀት ምን ትላለች? ታድናለች። መጽሐፍ ቅዱሳዊ ማስረጃ ማርቆስ 16:16 ማርቆስ 16:16 ላይ ያመነ የተጠመቀ ምን ይላል? ይድናል። ይድናል። ስለዚህ ጥምቀት ምን ታደርጋለች? ታድናለች። እሺ ዳግም ልደት አላት። በጥምቀት ዳግም እንወለዳለን። እንዴት? የዮሐንስ ወንጌል ምዕራፍ 3:5 ከማን ነው የምንወለደው? እውነት ክርስቶስ ነው። እውነት ተብሎ ተጠርቷል። እውነት ተብሎ ተጠርቷል። እውነት እውነት እላችኋለሁ ሲል ደግሞ እውነት የሆነው ክርስቶስ በራሱ ምሎ እላችኋለሁ አለን። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ምን አይልም? አይገባም። ስለዚህ ዳግም እንወለዳለን። ጥምቀት ምን ታደርጋለች? ወደ እግዚአብሔር መንግስት ታስገባለች። ጥምቀት ወደ ምን ታስገባናለች? ወደ እግዚአብሔር መንግስት ታስገባናለች። ያልተጠመቀስ ወደ እግዚአብሔር መንግስት ምን አይልም? አይገባም። አይገባም። ዳግም ካልተወለደ በምን? በውሃና በምን? ከውሃና ከምን? ከመንፈስ ካልተወለደ። ስለዚህ መንግስተ ሰማያት የምንገባበት ናት። ሌላው የኃጢአት ስርየት እናገኝባታለን። ኃጢአትን ይቅር ታስብላለች። ኃጢአትን ይቅር ታስብላለች። ወነአምን በሀቲ ጥምቀት ለስርየተ ኃጢአት በማለት ቁስጥንጥንያ አንቀጽ ሃይማኖት ላይ ተጽፏል። ነገር ግን የሐዋርያት ስራ ምዕራፍ 2 ላይ ማየት እንችላለን። አሁን ምን እናድርግ ብለው እነ ጴጥሮስን በጠየቋቸው የሐዋርያት ስራ ምዕራፍ 2 ላይ አመኑ፣ ሰሙ። ስለዚህ እንድን ዘንድ ምን እናድርጋሉ? ንስሐ ግቡ፣ ፈጥናችሁ ተጠመቁ፣ የኃጢአት ስርየትንም ታገኛላችሁ በማለት ጥምቀት የኃጢአት ስርየት እንደምታሰጥ ቅዱስ ጴጥሮስ በሐዋርያት ስራ ላይ ተናግሯል ማለት ነው። ይህንኑ ሮሜ ምዕራፍ 6:4 ላይ ማየት እንችላለን። ደግሞ ክርስቶስን የምንመስልበት ነው። ስለዚህ አንድ ሰው የተጠመቀ ከክርስቶስ አካል ጋር አንድ ይሆናል። እንዴት? ክርስቶስን በሞቱ የምንመስልበትና በትንሣኤው የምንተባበርበት መሆኑን ቅዱስ ጳውሎስ ለሮሜ ሰዎች ነግሯል። ስለዚህ ከክርስቶስ ጋር አንድ የምንሆንበት ነው ጥምቀት። ያልተጠመቁ ሰዎች አይድኑም። ያልተጠመቁ ሰዎች ዳግም አይወለዱም። ያልተጠመቁ ሰዎች የኃጢአት ስርየት የላቸውም። ያልተጠመቁ ሰዎች ከክርስቶስ ጋር አንድ አካል አይሆኑም። ሌላስ? የክርስቶስ ወይም የቤተ ክርስቲያን አካል መሆናችን የሚረጋገጥበት ነው። ያልተጠመቀ ሰው የክርስቶስ አካል አይሆንም። እንዴት? ገላትያ ምዕራፍ 3:27 ላይ ምን ይላል? ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ይላል። ስለዚህ ጥምቀት ምን ታደርጋለች? ከክርስቶስ ኢየሱስ ጋር ምን አንድ ታደርገናለች? አንድ ታደርገናለች። ስለዚህ ከኢየሱስ ክርስቶስ ጋር አንድ አካል ለመሆን ምን እንላለን? እንጠመቃለን። ስለዚህ ያልተጠመቀ አይድንም። ያልተጠመቀ ዳግም ልደት የለውም፣ መንግስት ሰማያት አይገባም። ያልተጠመቀ የኃጢአት ስርየት የለውም፣ ክርስቶስን መምሰል አይችልም። የክርስቶስን የቤተ ክርስቲያን አካል ሆኖ መጠራት አይችልም። ምን ያልሆነ? ያልተጠመቀ። ስለዚህ መጠመቅ ግዴታ ነው። የጥምቀት ምሳሌዎች እነማን ናቸው? የጥምቀት ምሳሌ ለማን ተሰጥቷል? ለምሳሌ በብሉይ ኪዳን አብርሃም የዮርዳኖስን ተሻግሮ ወደ መልከ ጼዴቅ መሄዱ ዘፍጥረት ላይ የጥምቀት ምሳሌ። ኢዮብ በዮርዳኖስ ተጠምቆ ከደዌ ተፈውሷል። ስለዚህ ምንድንበት መሆኑን ይናገራል። ከደዌ መፈወሱ ኢዮብ ምሳሌ ይሆናል። ንዕማን ሶርያዊው ተጠምቆ ከለምጽ ድኗል። ስለዚህ በጥምቀት የመዳን
ለምጽ ማለት የኃጢአት ማለት ነው። እሺ ለምጽ ማለት በብሉይ ኪዳን ኃጢአት ነው አይደለ? የኃጢአት ነው። ለምጽ የኃጢአት ምልክት ነው። ስለዚህ ከለምጽ ድኗል ስንል ከምን ተፈውሷል ማለት ነው? ይቺ ጥምቀት ንዕማንን ከምን ከኃጢአቱ የኃጢአት ስርየት ሰጥተዋለች ማለት ነው። ሁለተኛ ነገሥት ምዕራፍ 5 ቁጥር 14 ላይ የኖህን መርከብ የሰው ልጆች ሁሉ የዳኑባት፣ ስለዚህ የጥምቀት ምሳሌ ናት። የሰው ልጆች ሁሉ በኖህ መርከብነት እንደዳኑ ሁሉ በጥምቀት ከክርስቶስ ጋር አንድ አካል ሆነን እንድናለን። ሌላው የእስራኤል የኤርትራን ባህር መሻገል። እስራኤላኖች በባርነት ነበሩ። የኤርትራን ባህር ከተሻገሩ በኋላ ግን አርነት ወጥቷል። ዘጸአት 14 21 ላይ አንደኛ ቆሮንጦስ ምዕራፍ 10 ላይ በምሳሌነት ያስቀምጠዋል ማለት ነው። እንቀጥል። የህፃናት ጥምቀት በመጽሐፍ ቅዱስ በ40ና በ80 ቀን። እሺ ምሳሌነቱ አዳምና ሔዋን በተፈጠሩ በ40ና በ80 ቀናቸው ወደ ገነት መግባታቸውን ኩፋሌ ምዕራፍ 4 ቁጥር 9 ላይ ጽፎልናል። ስለዚህ ወደ በ40ና በ80 መግባታቸውን ያስቀምጣል። ሌላው እንዴት ነው ወደ ቤተ መቅደስ ይዛችኋቸው እንዴት ገባችሁ ይሉናል ወንድሞቻችን። ዘሌዋውያን ምዕራፍ 12 ቁጥር 1 ላይ ስትመለከቱት ምን ይላል? እስራኤላውያን መስዋዕትን ይዘው በ40ና በ80ኛው ቀን የእግዚአብሔር ልጆች ስለሆኑ አካል ስለሆኑ ወደ ቤተ መቅደስ ይዟቸው ይመጣሉ። ወንዱ ግን በስንተኛ ቀን ነው የሚገረዘው? ወንዱ በስንት ቀን መገረዝ አለበት? ጻፉ እስኪ። በኦሪት ስርዓት ስንተኛው ቀን ነው ወንድ ልጅ ከተወለደ የሚገረዘው? የእግዚአብሔር አካል የሚሆነው በስንተኛው ቀኑ ነው? በስንት ቀኑ ነው ወንድ ልጅ የሚገረዘው? በ8 ቀን። በጣም አሪፍ። ስለዚህ የአዲስ ኪዳኗ በ8ኛ ቀን። እሺ 8 ቀን ነው፣ 7 ሳይሆን 8፣ 40 ቀንም አይደለም። ስለዚህ በ8ኛዋ ቀን ምን ይሆናል ማለት ነው? ወንድ ልጅ ምን ይላል? ይገረዛል። ስለዚህ በአዲስ ኪዳን ግዝረትን የተካችሁ ማናት? በአዲስ ኪዳን ግዝረትን የተካው ምንድን ነው? በአዲስ ኪዳን ግዝረትን የተካቿ ማናት? እንግዲህ እነዚህ ልጆች በ8 ዓመታቸው የእግዚአብሔር አካል ተብሎ ተጠርቷላ። ስለዚህ የአዲስ ኪዳኗ ደግሞ ግዝረት ማናት? ጥምቀት ናት። ስለዚህ ጥምቀት የአዲስ ኪዳን ምንድናት ማለት ነው? የአዲስ ኪዳን ምንድናት ማለት ነው? ግዝረት ናት። ስለዚህ በአዲስ ኪዳን ያልተገረዘም የተገረዘ መግባት ይችላል። ግን አሁን የኦሪቱን ስርዓት ይዘው በ8ኛው ቀን ላይ ልጅ ይገረዛል፣ ወንድ ልጅ። ሴት ግን አትገረዝም። እሺ ስለዚህ ሴት ልጅ ስላልተገረዘች በኦሪት እግዚአብሔር አምላክን አታመልክም ወይ ሲባል፣ አይ ሴት ልጅ የምትገረዘው ሸለፈት የላትም። ሴት ልጅ ሸለፈት የላትም። ወንድ ልጅ ሸለፈቱን ነው የሚገረዘው። ነገር ግን የቤተሰቦቿ ወይም ደግሞ የዛ ቤተሰብ አካል የሆነቿ ባትገረዝም በወንዶቹ በኩል አካል ተብላ ስለምትጠራ የምትገረዘው ነገር የላትም ነው። የምትገረዘው ነገር የላትም። ስለዚህ አካል ትሆናለች። በማን? በቤተሰቦቿ። በኦሪት ስርዓት ደግሞ ሴቶች በቤተሰቦቻቸው ወይም በወንዶቹ ነው የሚጠሩት። ስለዚህ አካል ሆናለች ማለት ነው። ስለዚህ መስዋዕትን ይዛ ከአካሏቿ ጋር ይዛ መግባት ትችላለች። ስለዚህ በአዲስ ኪዳን በደንብ እየሰማችሁ፣ በአዲስ ኪዳን ጥምቀት የግርዘት ምትክ ናት። ስለዚህ በ8 ዓመቱ የእግዚአብሔር ቤተሰብ ሲሆን በዚህ በኦሪቱ ቅዱስ ጳውሎስ ደግሞ ምን አላቸው? የሮሜን ሰው አብርሃም እኮ ሳይገረዝ ነው እግዚአብሔር አምላክን ያገኘው። ስለዚህ የተጠመቁ ሁሉ የክርስቶስ አካል ናቸው። ስለዚህ ለምን እንዲገረዙ ታስገድዷቸዋላችሁ እያለ ሲናገር ሰምተናል። ስለዚህ የተጠመቁ ሁሉ የክርስቶስ አካል ናቸው። ታዲያ በኦሪቱ በ8ኛው ቀን የክርስቶስ የእግዚአብሔር አካል የተባሉ ሕፃናት ተምረው ነው ወይንስ ቤተሰቦቻቸው ያመኑት እምነታቸው ሆኖላቸው ነው በ8ኛው ቀን ገርዘው የእግዚአብሔር አካል ያደረጓቸው? የተገረዙት ሁሉ የእግዚአብሔር አካል እንደሚሆኑ ለአብርሃም ነግሮታል። ያቺን ግዝረት ደግሞ በጥምቀት ተክቷታል። ስለዚህ በ40ኛው ቀን ተጠምቆ የክርስቶስ አካል የሚሆነው መቃወም አይችሉም። ምክንያቱም ግዝረት የምን ምትክ ስለሆነች የተገረዙ ሰዎች የእግዚአብሔር አካል ሆነው እንደሚጠሩ ሁሉ ጥምቀት የእግዚአብሔር አካልነትን ስለሚሰጥ፣ ስለዚህ በ40ና በ80 ቀን የተገረዙ ሁሉ ምን ይሆናሉ? የክርስቶስ አካል ወይም የቤተ ክርስቲያን አካል ተብሎ ይጠራሉ። ሌላው ቤተ መቅደስ ይዘናቸው የምንገባው 40ና 80 ቀን ነው። ኩፋሌ ላይ ስንመለከተው ምን ይላል? ወንድ ልጅ ከተወለደ አንድ ሳምንት ለምን 7ኛው ወንድ ልጅ የወለደ ሴት እዚሁ ሴቶች አላቸው 40 ቀን ሙሉ አራስ ነኝ እንዳትሉ እሺ። መጽሐፍ ቅዱስ አይደግፋችሁም። 40 ቀን አራስ አይደላችሁ። ወንድ የወለደ ሴት 1 ሳምንት ብቻ ነው አራስነቷ። 33 ቀን ግን የመንጻት ነው ከደም
ስትወልድ እንግዲህ ይህንን ምን እንትን ማለት አይቻልም። ማብራሪያ በጣም ታውቁታላችሁ። አንድ ሴት ስትወልድ አካላቶቿ ሁሉ ይሰፋሉ፣ አጥንቶቿ ይስፋፋሉ። በምጥ ሰዓት የሚሰባበሩ አጥንቶች አሉ ምናምን፣ ብቻ ይሄ ሳይንሱ ነው። ግን ከደም ንጹህ የምትሆነው ወይም ሙሉ ለሙሉ ነፃ የምትሆነው 33 ቀን ወንድ ልጅ ከወለደች በኋላ 33ኛው ቀን ላይ ንጹህ ትሆናለች። 7 ሲደመር 33 40 ቀን ይሆናል። በ40ኛዋ ቀን ልክ ኦሪቱ ላይ ልክ እንዳለው በ40ኛዋ ቀን ወንድ ልጇን ይዛ በግ እየጎተተች አትሄድም። ምን ይዛ አትሄድም? በግ እየጎተተች አትሄድም። በግ እየጎተተች ይዛ አትሄድም። ለምን? የአዲስ ኪዳን በጋችን በኦሪት ምን ይዘው ይሄዱ ነበረ? መባ ይዘው ይሄዱ ነበረ። መስዋዕት ይዘው ይሄዱ ነበረ። የአዲስ ኪዳናችን መስዋዕታችን ማን ነው? የአዲስ ኪዳን መስዋዕት ክርስቶስ ነው። ስለዚህ ልጇን ይዛ ሄዳ የአዲስ ኪዳን መስዋዕት የሆነውን ከቤተ መቅደስ የክርስቶስን ደም ጠጥታ በአብልታ ልጇን ይዛ ትመጣለች። ስለዚህ ለአዲስ ኪዳን መስዋዕታችን የሆነው ክርስቶስን በቤተ መቅደስ ታገኘዋለች እንጂ በግ ይዛ ልክ እንደነዛ 40 ቀን ሲሞላት በግ ጎትታ አትሄድም፣ ፍየል ጎትታ አትሄድም። ምክንያቱስ የበግና የፍየሉ ደም አብቅቶለታል። የማን ደም ነው አሁን ኃይል ያለው? የክርስቶስ። የአዲስ ኪዳን መስዋዕታችን ማን ነው? ክርስቶስ። አንዴ በቀራንዮ ላይ የፈሰሰው ደም ዘለዓለማዊ የሆነ ድህነት የሚሰጠን የክርስቶስን ደም በቤተ መቅደስ ታገኘዋለች። ስለዚህ ሌላ ደም የሚፈስበት ቦታ አይደለም። የክርስቶስ ደም ዘለዓለማዊ ድህነት ሊሰጠን በቤተ መቅደሱ አለ። ስለዚህ ይሄ ይሆናል። ሴት ልጅ እስከወለደች ሴት ልጅ የምትወልድ ከሆነ ምጧ ብዙ ነው፣ ድካሟ ብዙ ነው፣ ሆዷም ትልቅ ነው፣ አካሏም ለሴት ልጅ እርግዝና ሰፊ ነው የሚሆነው። ምናልባት የሕክምና ባለሙያዎች ምናምን ካላችሁ ታውቁታላችሁ፣ ያረገዛችሁ ካላችሁም ታውቃላችሁ። ስለዚህ ሴት ልጅ በጣም ከፍተኛ የሆነ መስፋፋትን በአካል ላይ ታመጣለች። ለመወለድ ሴት ልጅ በተለየ መንገድ ነው የምትወለደው። የማህፀኑ ስራው ራሱ የተለየ ነው የሚሆነው ማለት ነው። ስለዚህ 14 ቀን ምንድነው ማለት ትችላለች? አንድ ሴት 14 ቀን ወይም 2 ሳምንት አራስ ነኝ ትላለች። 14 ቀን አራስ ናት። ከወንዱ የተለየ 1 ሳምንት አላት። ለምን? ይሄ ሰውነቷ እንዲጠገን፣ በምጥ ሰዓት ላይ የተላቀቁ አጥንቶች እንዲጠገኑ፣ እንዲመለሱ፣ ወደ መጀመሪያ አካሏ እንድትመጣ፣ ለመውለድ ሰውነቷ የተስፋፋው አካሏ እንዲመለስ፣ እንዲስተካከል 14 ቀን ራሷን የምትጠግንበት የአራስነት ቀኗ ነው። 66 ቀን ግን ደም አላት። ስለዚህ ከ66 ቀን ወደዚህ ከደም ነጻ አትሆንም። ስለዚህ 66ኛው ቀን ላይ ደም ነጻ ትሆናለች። 66 ሲደመር 14 ስንት ይሆናል? 80 ቀን ይሆናል። በ80ኛዋ ቀን ልክ እንደ ኦሪቱ በግ ጎትታ ሴት ልጅ ሰጠኝ ብላ ለማመስገን አትሄድም። የምትሄደው ይኸው የሰጠኝ ልጅን አምጥቻታለሁ ብላ በክርስቶስ ደም ምን ታረጋታለች? አካል ታረጋለች። በጥምቀትም የክርስቶስ አካል አርጋ ትሄዳለች። ዘሌዋውያን ምዕራፍ 12 ላይ። ስለዚህ በኦሪት ሕፃናት አዋቂዎችም ተገርዘው የተስፋ ወራሾች ነበሩና ይህም የጥምቀት ምሳሌ ዘፍጥረት 17 ላይ ቆላሲያስ ላይ ጠቅሶታል። ቅዱስ ጳውሎስ ራሱ ማለት ነው ጠቅሶታል። ሌላው ወደ ኖህ መርከብ የገቡት መላው ቤተሰቡ ነው እና ይህም የጥምቀት ምሳሌ ነው ካልን የጥምቀት ምሳሌ ከሆነ የዳኑት ሁሉም ቤተሰቦቹ ናቸው። በኖህ ምክንያት ቤተሰቡ ሁሉ ድኗልና የባህረ ኤርትራን የተሻገሩት ሕፃናትም ጭምር ነበሩ። ስለዚህ ሕፃናት ከባርነት ነፃ ወጥተዋልና እግዚአብሔር አምላክ ሕፃናትንም ከባርነት ነፃ ያወጣል፣ አካሎቹ አድርጎ ይቀበላልና። ሌላው ስንመለከት ሉቃስ 1:15 ላይ ሕፃናት በማህፀን ሳሉ መንፈስ ቅዱስ ከሞላባቸው ሲወለዱ እንዳይጠመቁ ምን ይከለክላቸዋል ብለን ጥያቄ እንጠይቃለን። ምክንያቱሳ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸንሳ እመቤታችን ወደ ኤልዛቤት ሄዳ የሰላምታዋን ድምፅ ሲሰማ ጽንሶ በማህፀን ዘለለ። ስለዚህ ያ ጽንስ አልተማረም። ተወልዶ 40 ቀን የሞላው ነው የሚደንቀው፣ በማህፀን ያለው ነው የሚደንቀው ስንል በማህፀን ያለው ይደንቃል። ምክንያቱስ ጌታውን አውቆታልና የጌታን እናትም ለይቷልና በማህፀኑ ያለው እውነተኛ አምላክ እንደሆነ አውቋልና መንፈስ ቅዱስ በሕፃንነት ይሞላል። ምክንያቱስ በመንፈስ ቅዱስ ተሞልታ ስለሆነ። ስለዚህ ጥምቀት በደንብ እየሰማችሁ፣ ጥምቀት መንፈስ ቅዱስ የምናገኝበት ነው። በኤልዛቤት በእናቱ በኩል መንፈስ ቅዱስ ማን ላይ ሞልቷል? ሕፃኑ በማህፀን የነበረው ላይ ሞልቷል። ስለዚህ ሉቃስ 1 ማስረጃችን ነው። ሉቃስ 1 ማስረጃችን ይሆናል። ሌላው ሐዋርያት ካስተማሩ በኋላ ቤተሰቡ ሙሉ ይጠመቁ ነበር። የሐዋርያት ሥራ ምዕራፍ 10 ላይ፣ ምዕራፍ 11 ላይ፣ ምዕራፍ 16 ላይ፣ ምዕራፍ 16 ድጋሜ። ስለዚህ ሙሉ ቤተሰቦች ምን ብሏል? ተጠምቋል። ሌላው ራሱ ጌታችን ሰው ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለደ ብሏል። ስለዚህ ሕፃናትንም ጭምር እንጂ አዋቂዎችን ብቻ አላለም። አዋቂዎች ብቻ ናቸው ብሎ አልለየም። ሰው ነው ያለው። ሰው የምትለው ሕፃናትም ሰው ናቸው።
ሰው ናቸው። ስለዚህ ሰው ሁሉ ነው የተባለው። ሰው ተብሎ የተጠራ ሁሉ ዳግመኛ ከውሃና ከመንፈስ ቅዱስ ሊወለድ መብት አለው ማለት ነው። ስለዚህ እነዚህ ሰው ናቸው። ስለዚህ ስናጠምቃቸው ዳግመኛ የመወለድ የጌታችን አካል ሆነው ይጠራሉ። ሌላው ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አላቸው። ጴጥሮስ ምን አላቸው? እያንዳንዳችሁ ተጠመቁ አላቸው። የሐዋርያት ሥራ ምዕራፍ 2 ላይ ነው ያለው። እሺ ይህ ታሪክ። ስለዚህ ሲማሩ የነበሩት ምን እናድርግ ለመዳን ብሎ ሲሉ ምን ብሏቸዋል? እያንዳንዳችሁ የኃጢአት ስርየት ምንድን ነው? እያንዳንዳችሁ በክርስቶስም ተጠመቁ አለ። ተስፋውና ቃል ተጠምቆ መንፈስ ቅዱስ መቀበል ማለት ነው። ለእናንተና ለልጆቻችሁ ብሏቸዋል። ስለዚህ የእነዚህ ሰዎች መጠመቅ ለማን ተረፈ? ለልጆቻችሁ ይላል ቃሉ። ጌታ አምላካችንም ለሚጠራቸው በሩቅ ላሉ ነውና። ስለዚህ ተስፋ ተብሎ የተጠራው ማን ነው? ተስፋ የተባለው መንፈስ ቅዱስ ነው። ስለዚህ የተስፋው ቃል ሲባል ቃል ማን ነው? ክርስቶስ ቃል ነው። ከአብ ዘንድ የላከልን ማንን ነው? መንፈስ ቅዱስን። ይህ መንፈስ ቅዱስ ምንድን ነው? ከአብ ዘንድ የተገባላችሁን ተስፋ ተብለው የሐዋርያት ሥራ ላይ የተነገረው ተስፋ ተብሎ የተጠራው መንፈስ ቅዱስን ቃል ከአብ ዘንድ ይልኳል። ስለዚህ ይህ የመንፈስ ቅዱስ በወልድ ቃልነት የተነገረለት ለእናንተና ለልጆቻችሁ ጌታ አምላካችንም ለሚጠራቸው በሩቅ ላሉ ነውና ብሎ ቅዱስ ጴጥሮስ አስተምሯል። ስለዚህ የአዋቂዎች መጠመቅ ለልጆቻችሁ ይተርፋል። ስለዚህ ልጆቻችሁ እናንተ የምትወልዳቸው ከወለዳችሁበት ቀን ጀምሮ ክርስቲያኖች ናቸው። ክርስትናቸው ግን የሚጸናው ደግሞ በመጠመቅ ነው፣ መንፈስ ቅዱስ የሚያገኙት። እሺ ሌላው ሕፃናት ወደ ክርስቶስ መሄድ የለባቸውም፣ ሲያምኑ ነው ክርስቶስን ማወቅ ያለባቸው የሚል ትምህርት ይሰጡናል። ሕፃናትን ተዋቸው ወደ እኔ ይመጡ ዘንድ ብሏል። ስለዚህ ሕፃናት ክርስቶስን የክርስቶስ አካል ለመሆን ማንም መከልከል አይችልም። የማቴዎስ ወንጌል 19 ላይ ማንም ሕፃናት የክርስቶስ አካል እንዳይሆኑ መከልከል አይችልም። ይህ ቃል ከማን ነው? ከራሱ ከክርስቶስ። ስለዚህ ሕፃናት የክርስቶስ አካል የሚሆኑት በምንድን ነው? በጥምቀት። እንዴት? ሮሜ ምዕራፍ 6 ቁጥር 4 ላይ በሞቱ ሞቱን እንመስል ዘንድ እንጠመቃለን፣ በትንሣኤው ከክርስቶስ ጋር አንድ አካል ሆነን እንጠራ ዘንድ ደግሞ እንጠመቃለን በማለት ሮሜ ላይ ነግሮናል። ስለዚህ ጥምቀት የክርስቶስ አካልነት የምናገኝበት ነው። ስለዚህ ሕፃናት ሲጠመቁ የክርስቶስ አካል ይሆናሉ። አይ ሕፃናት አይጠመቁም ካሉን ግን በጥምቀት ነው ልጅነት የሚገኘው፣ የክርስቶስ አካል ነው የሚገኘው። ስለዚህ ክርስቶስን እየተቃወሙ ነው። እሱ ግን ምን ብሏል? ተዋቸው ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ራሱ ሕፃናት እንዳይከለክሉ ተናግሯል። ሌላው ማስረጃችን የቤተ ክርስቲያን የሕፃናት ጥምቀት መብትን ይጋፋል ብለው ይናገራሉ። ሕፃናትን ስታጠምቋቸው ሳያምኑበት በግድ ነው የምታጠምቁት የሚል ርዕሰ ጉዳይ ያነሳሉ። ይሄ ከራይት ጋር ቫዮሌት የሚል ራይት ያነሳሉ። ይሄ የሕፃናትን መብት ተጋፍታችኋል ምናምን የሚሉ ቤተ ክርስቲያን ሕፃናትን የምታጠምቀው ያውቃሉ ወይም አያውቁም ብላ አይደለም። የቤተሰቦቻቸው እምነትና ፍቃድ ምስክርነትን በማድረግ ነው እንጂ የቤተሰባቸው እምነት የልጆቻቸው እምነት ነውና፣ የቤተሰቦቻቸው ፍቃድ የልጆቻቸው ፍቃድ ነውና ክትባትም ከዚሁ ጋር ይመሳሰላል። እሺ እንደው መንግስት አሁን ሲከትብባቸው አይ ልጄ ሲያምን ነው ይጠቅመኛል ካለ ነው የሚከተበው ብሎ ይከራከሩታል? አይከራከሩትም። ክትባት ለምንድን ነው? ለመዳን በሽታ እንዳይዘው። ስለዚህ ምንም የማያውቀው ልጅ ፖሊዮ ምናምን ያስከትቡታል። አስፈቅደውት ነው የሚያስከትቡት? ልጁን አስፈቅደውት ነው? አይደለም። አስፈቅደው ያስከትባሉ? አያስከትቡም። አይ ልጄ ወደፊት ሲያድግ ይሄ ነገር ይጠቅማል አይጠቅመው የሚለውን ራሱ ተምሮ ጥቅሙን ምኑ ለይቶ ነው ማለት ይችላሉ? አይልም። ቢል ይታሰራል፣ ወደ እስር ቤት ይገባል። ስለዚህ ያ የፖሊዮ መድኃኒት ነው ወይንስ የክርስቶስ ጥምቀት ነው የሚበልጠው? ምድራዊው ክትባት ከሰማያዊው የእግዚአብሔር መንግስት ከሚያሰጠው ጥምቀት ጋር ስናወዳደረው የእግዚአብሔር መንግስት ይበልጣል። እግዚአብሔር ስላልተቆጣ ስለማያስር ነው። ክትባትን እሺ ያለ ሰው የክርስቶስን ጥምቀትና አካልነትን የሚቃወም ሰው በሽተኛ ነው የሚሆነው እንጂ ጤናማ አይደለም። ስለዚህ ያሟል። ስለዚህ ለክትባትም ቢሆን የልጆች ፍቃድ አይጠየቅም፣ የቤተሰቡ ፍቃድ ስለሆነ እንቀጥላለን። ጥምቀት ክርስትና ሁልጊዜ ተጠማቂ ተጠይቆ ላይፈጽም ይችላል። ለምሳሌ እግዚአብሔር አዳምን ከፈጠረው በኋላ በአፍንጫው የሕይወት እስትንፋስ እፍ አለበት እንጂ እስትንፋስ ትፈልጋለህ ብሎ አዳምን አላስፈቀደውም። አዳምን በገነት ላኑርህ ወይንስ መሬት ላይ ላኑርህ ብሎ የአዳምን ፍቃድ አልጠየቀም። ምክንያቱስ አዳምን ፈጠረና ዘላለማዊ የሆነ እስትንፋስን እፍ አለበት።
ስለዚህ እግዚአብሔር አምላክ ልጅ ለመሆን የእግዚአብሔርን ትምህርት መከተል እንጂ የልጅን ፍቃድ መጠየቅ አይጠበቅብንም። ነገር ግን አይ ወደፊት ቢክደውስ? አሁን ለምሳሌ እናንተ እንዴ እግዚአብሔር አምላክ አዳም ክዶት እንደሚወጣ ያውቅ ነበር። ግን አይ ይክደኛል፣ ግን እስትንፋሴን አልሰጠውም አላለም። ሁሉን አዋቂ ነበረና። ግን አዳም ነጻ ፍቃድ ተሰጥቶታል። ስለዚህ ዛሬ የሚጠመቁ ሰዎች በነጻ ፍቃዳቸው ወደፊት አምነው አይ እኔ ኦርቶዶክስ መሆን አልፈልግም፣ ሌላ ሃይማኖት መከተል እችላለሁ ማለት መብቱ ነው። ግን የእኛ ግዴታ ምን ይሆናል? እኔ ኦርቶዶክስ ነኝና ፍሬን ምን ማድረግ እችላለሁ? ማስጠመቅ እችላለሁ። የልጄን ፍቃድ አልጠይቅም። በፍቃዱ ግን ሃይማኖቱን መሻር ይችላል። ክርስቶስ አዳምን ሰው አድርጎ ሲፈጥረው ወይም እግዚአብሔር አምላክ አዳምን ሰው አድርጎ ሲፈጥረው አላስፈቀደውም። ነገር ግን አዳም ዕፀ በለስን መብላት ግን መብቱ ሆኖለታል። እሺ እግዚአብሔር ለአዳም የልጅነት ጸጋውን ከመስጠቱ በፊት እንደጠየቀው አይናገርም። አስፈቅዶ እግዚአብሔር ጸጋን አይሰጥም። ልጅነትም ጸጋ የምናገኝበት፣ ጥምቀት ጸጋ የምናገኝበት ነው። ስለዚህ የልጅ ፍቃድ አያስፈልገውም። እግዚአብሔር አዳምን አልጠየቀውም ማለት አስገድደው ማለት ግን አይደለም። ምክንያቱስ ነጻ ፍቃድ ሰጥቶታልና። ስለዚህ ቤተ ክርስቲያን ሕፃናትን አጠመቀች ማለት አስገደደች ማለት አይደለም። መካድ መብት አላቸው። ምክንያቱስ ካደጉ በኋላ ብዙዎች አይ እኛ አንፈልግም ብለው ወጥቷል። መብታቸው ነው። ግዴታዋ ግን ማጥመቅ ነው። ከክርስቶስ ትምህርት አንጻር አዳም የኋላ በፍቃዱ ፈጣሪውን ክዶ ልጅነቱን እንዳጣ፣ እንዲሁ ደግሞ የእግዚአብሔር አባትነትን ያልፈለጉትም አድገው ቢሆን የመካድ መብታቸው ምን ያለ ነው? የተጠበቀ ነው። ወደ ሲኦል መሄድም መብታቸው ነው ማለት ነው። ባይሄዱ ግን ጥሩ ነው። ከሄዱም ግን መብታቸው ነው። ቤተክርስቲያን አይገዳትም ማለት ነው። አንዳንድ ሰዎች ማስፈራሪያ ያደርጋሉ። ሃይማኖቱን ይቀይራሉ። ይሂድ ከተመቸው። ምክንያቱም ግዴታ የለባትም ቤተክርስቲያን የመለመን፣ ግን ታስተምረዋለች። አንዳንድ ሰዎች ማስፈራሪያ ያደርጋሉ። እንደዚህ የሚባል ነገር የለም። መውጣት መብቱ ነው ማንም ሰው። ምክንያቱም እግዚአብሔር አምላክ ውሃውንም እሳቱንም አቅርቦልናል። ቤተክርስቲያን እሳቱንም ውሃውንም ታስተምራለች። ስለዚህ ወደሚፈልገው መሄድ መብቱ ነው። ነጻ ፍቃድ አለው። ሌላው የህፃናት ጥምቀት ለዳግም ልደት ወይንስ ለጥንተ አብሶ ስርየት የሚል ነገር አለ። ደግሞ ጥንተ አብሶ የሚባል ከአዳም ጀምሮ የመጣውን ኃጢአት ለመግደል ነው አሁን የምንጠመቀው ጥምቀት ወይንስ ምንድን ነው የምንጠመቀው ጥምቀት? ይሄ ጥያቄያቸው ነው የብዙዎች። ለምን ነው የምንጠመቀው? አሁን ልጆች ምናምን ስንጠመቅ፣ እኛ ስንጠመቅ ለምንድን ነው የሚል ጥያቄ ያነሳሉ። ጥንተ አብሶ ማለት ይሄ ጥንተ አብሶ የሚባለው ከአዳም ጀምሮ እየተወራረሰ የመጣ ይሄ ምንድን ነው? ከአዳም ጀምሮ እየተመላለሰ ምናምን የመጣ ኃጢአት ምናምን ውርስ አለብን፣ እሱን ለማስወገድ ነው ለምንድን ነው የሚል ነገር ያነሳሉ። ስለዚህ አንዳንዶች የህፃናት ጥምቀት ጥንተ አብሶን ለማጥፋትና ልጅነትን ለማግኘት ነው ይላሉ። ሌሎች ደግሞ በጥንተ አብሶ ምክንያት የተጎዳውን የሰውን ባህሪ ለመጠገን ልጅነት ለማግኘት ነው ይላሉ። ሌሎች ደግሞ ጥንተ አብሶ በክርስቶስ ጠፍቶልናል፣ የህፃናት ጥምቀት ለዳግም ልደት ብቻ ነው ይላሉ። በአጠቃላይ ግን ዳግም ልደትን ያገኙ ዘንድ መጠመቅ እንዳለባቸው ነው የሚስማሙት። ቤተክርስቲያን የምታስተምረውም ጥንተ አብሶ ለማጥፋት አይደለም። የሚወራረስ ኃጢአት የሚባል በቤተክርስቲያናችን የለም። የአዳም ኃጢአት ውርስ ሳይሆን የአዳም ሞት ነው እንጂ ያገኘን አዳም የሰራው ኃጢአት አይተላለፍብንም። የቤተክርስቲያናችን ትምህርት የሚተላለፍ ኃጢአት የለም። ግን የኃጢአት ደሞዝ የሆነው ሞት ግን አግኝቶናል። ስለዚህ አንድ ሰው በክርስቶስ ሲያምን በኃጢአት ምክንያት ያገኘንን ሞት በጥምቀት ይቀብርና በክርስቶስ ደግሞ ዘላለማዊ ትንሣኤን ያገኛል ማለት ነው። ስለዚህ ሞትን ነው እንጂ የሚገለው ኃጢአትን ለማጥፋት ምናምን አይደለም። ስለዚህ ዳግም ልደትን ለማግኘት ከክርስቶስ ጋር አንድ ለመሆን የምንጠመቀው ነው። ምን ከክርስቶስ ትንሣኤ ጋር አካል ሆነን አንድ ሆነን እንድንጠራ እንጂ ይሄ ከላይ እንደተዘረዘሩት አይነት ዝርዝሮችን የኢትዮጵያ ኦርቶዶክስ ቤተክርስቲያን አይመለከታትም። የእሷ ትምህርት አይደለም። ስለዚህ ምንድነው የእሷ ትምህርት? ዳግም ልደት፣ ዳግም ለመወለድ ክርስቶስ እንዳስተማረን ዳግማዊ ልደትን ለማግኘት ኃጢአትን ቀብረን ትንሣኤን ምን ልንሆን የእግዚአብሔርን ትንሣኤ ጋር አንድ ልንሆን የተስማማንበት ነው። ሳይጠመቁ የሞቱ ህፃናት እጣ ፋንታ ምንድን ነው የሚል ጥያቄ አሉ። ቅድም ያወራናቸው ሳይጠመቁ የሞቱ ህፃናት እጣ ፋንታቸው ምንድን ነው የሚሉ አሉ። 40 እና 80 ቀን ሞልቷቸው ሳይጠመቁ የሞቱ ህፃናት እዳ የለባቸውም። እዳው ማስጠመቅ ሲገባቸው ባላስጠመቋቸው ወላጆች ላይ ይሆናል። እንዴት ምን ማለት ነው? ልጁ ታሞ ወደ ሞት እየሄደ እንደሆነ ያወቀ አንድ ቤተሰብ ወደ ቤተ ክርስቲያን ሄዶ ልጁን ማስጠመቅ ይችላል። ከ40 እና ከ80 ቀን በፊት። እሺ ልጁ ወደ ሞት ወይም ወደ ጣር ከሆነ አጥምቁልኝ ብሎ ማስጠመቅ ይችላል።
ጣር ላይ ከሆነ ልጁ የሚሞት አይነት አዝማሚያ ካለው ልጁን ማስጠመቅ ይችላል ከ40 እና ከ80 ቀን በፊት። እሺ ይህ ስርዓት ይከናወናል። በደንብ እየሰማቸው አስቀድሞ ማስጠመቅ ይችላል። እንደው ግን ልክ እንደተወለደ ቢሞትስ የቤተሰብ ዕዳ የለባቸውም። ድንገት ከሞተስ የቤተሰብ ዕዳ የለበትም። ታሞ ከሆነ ግን የማስጠመቅ ግዴታ አለበት። 40 ቀን ሳይሞላቸው የሞቱ ህጻናት የእናት አባታቸው ስጋና ደም ስለሆኑ የእናትና የአባታቸው ምን ስጋና ደም ስለሆኑ አልተጠመቁም ተብለው አይኮነኑም። አንድ በደንብ እየሰማችሁ ለምን አይኮነኑም? ለምን ልጅ የአባቱን ኃጢአት አይሸከምም በማለት ትንቢተ ሕዝቅኤል ላይ ተናግሯልና አንድም እነዚህ ቤተሰቦች የክርስቶስን ስጋና ደም የሚቀበሉ ስለሆኑ የክርስቶስም አካላት ስለሆኑ ይህ የተወለደው ከአካላቸው የፍሬ የተወለደ ስለሆነ ይህ ልጅ የክርስቶስ አካል ነው፣ ንጹሕ ነው፣ አይኮነንም። በ40 እና በ80 ቀን ሳይጠመቁ የሞቱ አማኞች ልጆቻቸውን አለመጠመቃቸው በወላጆች ጥፋት ከሆነ ወላጆቻቸው ይቀጡና እነሱ ገነት ይገባሉ። የማቴዎስ ወንጌል 19:14 ላይ ያብራራላቸዋል። ስለዚህ ልጆች ቤተሰብ የሚቀጣው ታሞ ማስጠመቅ እየቻለ ካላስጠመቀ፣ 40 ቀን እና 80 ቀንን ማስጠመቅ እያለበት ባያስጠመቅ ወላጆች ይቀጣሉ ማለት ነው። ይህ የቀኖና ቅጣት ይቀጣሉ። ከንስሐ አባት ጋር ተነጋግረው የሚቀጡት ቅጣት ነው። ካቶሊካውያኖች የሚያምኑት አንድ ሃይማኖት አለ። ከካቶሊክ የምንለይበትን ነገር ልንገራችሁ። ሳይጠመቁ የሞቱ ህጻናት በጥምቀት ከጥንተ አብሶ ስላልነጹ በኦሪት የነበሩ አበው ከሲኦል መከራ በዕዳ እግዚአብሔር ተጠብቀው በቆዩበት መንገድ ገነት ሳይገቡ ሊምቦ በሚባል ህፃን በአብርሃም እቅፍ የተሰኘ ጊዜያዊ ቦታ አርፈው እስከ ምጽአት ክርስቶስ በፈጣሪ ምሕረት እንደሚቆዩ ብለው ነው የሚያስተምሩት። እንደሚባል ትምህርት የለም። ካቶሊክ የምታስተምረው ገነት አይገቡም። አሁን ቢሞቱ የሆነ የአብርሃም እቅፍ ውስጥ ድሮ እንደነበረው እንደዛ ይጠብቃቸውና በትንሣኤ ጊዜ ይፈርድባቸዋል ብሎ ነው የሚያሰቡት። እንደዚህ የሚባል ትምህርት ቤተክርስቲያን የላትም፣ አታስተምርም ማለት ነው። ይሄ ካቶሊክ ትምህርት ነው። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ኤፌሶን ምዕራፍ 4:5 የልጅነት ጥምቀት አንዲት ናት። አንድ ጥምቀት ስንት ናት? ጥምቀት ስንት ናት? አንድ ናት። የጥምቀት ምሳሌ የነበረው ግዝረት አንድ ጊዜ ብቻ የሚከናወን ነው። ጥምቀትስ አንድ ጊዜ ነው የምትከናወነው። ግዝረት አንዴ ነው የሚከናወነው። ባለፈው ስገርዝ የቀረ ነገር አለ ብሎ ድጋሜ መግረዝ አይቻልም። እሺ ግዝረት አንዴ ናት። ሴቶች ከዚህ ጉዳይ የተገላገላችሁ ይመስለኛል። ስለዚህ ግዝረት አንዴ ናት። እሺ ግዝረት አንዴ ናት። ጥምቀትም አንዴ ናት። እኛም በነገራችን ላይ አናውቅም እንዴት እንደገረዙ፣ ሲነግሩን ነው የምናውቀው እንጂ ይብላኝ አድገው ለሚገረዙ ሰዎች። እሺ ከጌታ ስጋ ደም የምንሳተፍ በሚስጥር በመሆኑ ጌታም የሞተውና የተነሳው አንድ ጊዜ ነው። ስለዚህ በጥምቀት አንድ ጊዜ ነው ከክርስቶስ ጋር የምንተባበረው፣ ትንሣኤ አንዴ ስለሆነ። ስለዚህ ጥምቀት አንድ ጊዜ ነው የምትሰጠው። በእኛ ቤተክርስቲያን ከተጠመቀ በኋላ በሌላ ሃይማኖት ገብቶ እንደገና ቢጠመቅ ወይም ከሌላ እምነት ተከታይ ጋር ጋብቻ ቢመሰርት በንስሐ ከተመለሰ በኋላ መጽሐፈ ቄደር ተጸልዮለት ይጠመቃል። ያው ደሜ እንደዚህ ነው የሆነው ስላላችሁኝ ያው እንደዚህ ነው። ይህ ግን ሁለተኛ ጥምቀት ሳይሆን የንስሐ ጥምቀት ተብሎ ይታወቃል እንጂ የመጀመሪያ ጥምቀት አይደለችም ማለት ነው። ከኦሪየንታል አብያተ ክርስቲያናት በቀር በሌላ ማንኛውም ቤተክርስቲያን ከተጠመቀ በኋላ አምኖ የሚመጣ ሰው ቢኖር እንደገና ነው የሚያጠምቁት። ኦሪየንታል አብያተ ክርስቲያናት ግን አያጠምቁም ማለት ነው። አያጠምቁም ድጋሜ የንስሐ ጥምቀት ነው የሚሰጡት። ጥምቀት አንዲት ስለሆነች። በጥምቀት ዙሪያ የሚነሱ ጥያቄዎች አሉ። እነሱ ፈተና ስለሆነ አጥኑት። ፒዲኤፍ ያላችሁ አጥኑ። እግዚአብሔር ይስጥልን። እግዚአብሔር ከሁላችን ጋር ይሁን። ያስተማረን እነዚህ ፈተና ናቸው። ያስተማረን የመከረን እግዚአብሔር ከሁላችን ጋር ይሁን። ነገ ሚስጥረ ቁርባን እንጀምራለን። እግዚአብሔር አምላክ ቀን ከሰጠን ግሩፕ ያልገባችሁ ጆይን በሉ። ግሩፕ ላይ ጆይን ብላችሁ ደግሞ ወደ ዋናው ግሩፕ አሁን ጆይን የምትሉት ማቆያ ነው። እሺ ማቆያ ነው። አሁን ጆይን ያላችሁበት ማቆያ ነው። ወደ ትልቁ ግሩፕ ለመግባት ግን ራሱን የቻለ ሂደት አለው ማለት ነው። እሱን ስታሟሉ ጆይን ትላላችሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክ ይጠብቀን። እግዚአብሔር አምላክ ከኛ ጋር ይሁን። ኤልሳቤጥ ዘመድሽ አንቺ ቅድስት ናት አሰመታ ስትል